ሰሞኑን ግን ደረጀ ሳቅ በሳቅ ሆኗል። ምን አግኝቶ ነው? እኔ ጥያቄ አድሮብኛል አለች ወይዘሮ ማርታ። ወይዘሮ ማርታ እንግዲህ የደረጀ ሳቅና ጨዋታ የሰሞኑ ለየት ያለ ሆኖባታል። የቤቱ ሰው ሁሉም አዲስ ሆኖባቸዋል። ዳታና አቶ ደረጀ ልጅና አባት በመሆናቸው በጣም ደስተኛ ናቸው። ከአሁን ወደ አንዳ አባቴ ብለሽ እንደምጠሪኝ ይፋ አደርግልሻለሁ፣ ለትንሽ ቀን ስጭኝ ብሏታል ዳታን። የቤቱ ሰው በጣም ደስተኛ ናቸው። ደረጀም አሁን ላይ ዳታ ልጁ በመሆኑ በጣም ደስ ብሎታል። ሰሞኑን የሳክበት ምክንያት ምንድን ነው ብላ ወይዘሮ ማርታ ጠየቀችው። ሰሞኑን የሳኩበት ነገርማ አንዳንድ ነገሮችን በህይወቴ የተፈጠሩትን እያስታወስኩ ነው። የድሮ ሰዎች ሚስት እያላቸው ውሽማ ይይዙ ነበር። እናም እነዛ ደግሞ ውሽማ ይዞ የበሬ ስጋ ለመካፈል ወደ ውጭ በመወጣበት ሰዓት ውሽማዋን ይዛ ጠበቀችው እና የድሮ አባትና ሚስቶች እንደዚህ ነበሩ እያለ በሰዎች እያስመሰለ የራሱን አንዳንድ ነገሮችን ነገራቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባርተው ላይክ እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ አቶ ደረጀና ዳታ ሰሞኑን በደስታ በጣም ደስ ብሏቸዋል። ዳታም በምርመራ ውጤት በጣም ተጨንቃ ነበር። በጣም የምወዳቸውንና የማከብራቸውን ቤተሰቦችን ታጣዋቸው በዚች ዓለም ላይ አልኖርም ብላ ነበር። አሁን ላይ ግን የወይዘሮ ማርታ ጉዳይ ምን እንደምታደርግ ባታውቅም ደረጀና ዳታ አባትና ልጅ እንደሆኑ ታወቀ። ሁለታቸውም በጣም ደስተኛ ሆኑ። ከአሁን ወደ አንዳ እናትሽንም አስተዋውቅሻለሁ፣ ለቤቱም ሰዎች ደግሞ አንቺ ልጅ እንደሆንሽ ይፋ እናገራለሁ በማለት ለዳታ ነገራት። ዳታዬም በጣም ደስ አላት። አሁን ላይ የቤተሰብ ጋር ሁላቸውም ጋር ተላምጃለሁ፣ ሁላቸውም ጋር ጥሩ ህይወት እየኖርኩ ነው ያለሁት። የቢ ጋር ነው ያተስማማ ነው። እሷም ደግሞ እህቴ መሆኗን ስታውቅ ትረጋጋለች ብዬ ተስፋ አደርጋለሁ አለች። አቶ ደረጀ ደስ ብሎት እየጨፈሩ እያለ ሰላም ግን ለምን ደስ አላላትም? ሰላም በጣም ከፍቷታል። ሰላም ከዚህ ከቤት መውጣት አትፈልግም። ምክንያቱም ተልጇ መለየት አትፈልግም። እናም ይህን ነገር ስትሰማ ዳታን ያባሯታል የሚለው ነገር አሳስቧት በጣም ደብሯታል። ሁላቸውም እየጨፈሩና እየተደሰቱ፣ ሰላም ግን ፊቷ ተቀየረ። አሁን ላይ የምነግራችሁ ነገር አለ የተደሰኩበትን አለ። እንዲሁም ሁላቸውም በጉጉት ሲጠብቁ፣ ዳታ ግን ያንን ነገር እንዳይናገር በሌላ ነገር አዞረችው። ምክንያቱም ወይዘሮ ማርታ ይህን ነገር ብትሰማው እንደሚለያዩና አብረው እንደማይቀጥሉ በፊት ተናግራለች። እኔ ከሌላ ልጅ ቢኖረኝ ምን ታደርጊያለሽ ማርታ ብሎ ጥያቄ አቅርቦላት ነበር። እኔ ሌላ ልጅ ካለህ እስከ ልጅህ ውልቅ ብለህ እንድትወጣ ነው የምፈልገው። በዚህ ቀልድ የለም። አንድ ሰው ትዳር ተገባ ሊያከብርና ሊከበር ይገባዋል። ሚስት እያለው በሚስቱ ላይ የሚጨማለቅ ከሆነ እኔ ጋራ አይቀጥልም በማለት በፊት አስረድተው ነበር።
እናም አሁን ላይ ለመናገር በጣም ከበደው። ዳታ አሁን በጣም ደስተኛ ናት። ሙሉ ቤተሰቦቿን አገኘች፣ ተጎዳናም ወጣች። ይሄ ህይወቴ ወደ ሌላ ነገር ቢቀየር ግን ራሴን ነው የማጠፋው። ምክንያቱም 23 ዓመት ብዙ ስቃይና ብዙ ነገሮችን በጎዳና አሳልፌያለሁ። ያ ህይወቴ እንዲመለስ አልፈልግም አለች። ወይዘሮ ማርታም አሁን ላይ በጣም ደስተኛ ናት በዳታ። ምክንያቱም እቤት ውስጥ ሁላቸውንም ታዝናናቸዋለች፣ እንዲጫወቱ ታደርጋቸዋለች። የቢም ቅናትን ቢያንጨረጭራት የዳታ መሳቅና መጫወት ግን ለሁላቸውም አስደስቷቸዋል። ዳታ ከአሁን ወዲያ እዚህ ቤት የምኖር ከሆነ ግን በህይወታቸው ውስጥ ብዙ ነገሮች ብታሳልፉም አንድ ቀን ያልፋል ብላችሁ አስቡ። እኔ ለምሳሌ በጣም ብዙ ስቃየቶችን አሳልፌያለሁ። ዛሬ ላይ ግን እዚህ ስለደረስኩኝ በጣም ነው ደስ ያለኝ ትላለች። በህይወታችሁ ውስጥ ብዙ ውጣ ውረዶችን ቢያሳልፉም እነዛን ደግሞ መታገስና ማሳለፍ ሊኖርብን ይገባል። ምክንያቱም ህይወት ይቀጥላል። ዛሬ ላይ ህይወታችን ቢጨልምም ነገ ላይ ደግሞ ብርሃን ይሆናል። ያ ማለት ልክ እንደኔ ህይወት ጎዳና በጣም ብዙ ነገሮችን አሳልፌያለሁ አለች። ሰላምዬ አሁን ላይ እኔ በጣም እየጨነቀኝ ነው። የባል የልጅሽን አባት አስተዋውቂ ትላለች። እንዲሁም ደግሞ የአባቷን ኪስ ትፈትሻለች። የሆነ ነገር አንስታ አሁን ላይ ሰላም ለማለት ነው አለች። ዳታ እስቲ ምን እየሰራች እንደሆነ ማየት አለብኝ በማለት የአባቷን ኪስ ትበረብር አየቻት። እንዲሁም ደውላ ብር እንደሚያስፈልገው ስትጠይቀው ኪሴን እንዳትናኪ፣ እኔ የሚያስፈልግሽን ገንዘብ በአካውንትሽ እልክልሻለሁ አላት። እና ደብዳቤው ላይ ያየችው የሕክምና ውጤቱን ነበረ። ዳታ የአባቷ ልጅ እንደሆነች እዛ ምርመራ ወረቀት ላይ ተረዳችው። የቢ በጣም ደነገጠች። እንዴት ዳታ እህቴ ትሆናለች? እንዴት የአባይስ ልጅ ሆነች? ለምን እንደዚህ ሆነ? ይህንን ነገር አሁን እማዬ ሰምታለች አለች። አሁን ላይ ነገሮች ሁሉ ተገለበጡ። የዳታ የምርመራ ውጤት ደረጀና ዳታ እና ልጅና አባት እንደሆኑ የሚያሳየው ደብዳቤ ወጣ። ዳታ ግን በጣም ደስተኛ ናት። ምክንያቱም እኔ መከታ የሆነ አባት አለኝ። ሁላችሁም ብታሸሹኝና ታጎናችሁ ብታባሩኝም ራሴን ችሌ የምኖር ነኝ። አሁን ላይ እናንተ አባትነቱን የማትፍቁት ናችሁ። እኔ ለስሜ መጠሪያ አጥቼ ነበር። ብዙ ሰዎች አባታቸውን ሲመኩ አባት የለኝም ነበር። ታጠገቡ እርቄ ግን አባቴን እንዴት አድርጌ እንደሚይዘው እኔና ፈጣሪ ነው የሚያውቀው። ስለዚህ ታሁን ወዲያ ደስተኛ ነኝ፣ ሀዘንም የለም አለች። የቢም በጣም ደነገጠች። እንዴት እህቴ ልትሆን ትችላለች የሚለው ነገር አሳሰባት። ዳታ በዚህ አይነትማ ያቤልን ታፈቅረዋለች። ስለዚህ ያቤል እራት ልስራለሁ ወይ ብላ ስትጠይቀው እኔ እራት አልፈልግም፣ ምክንያቱም ተሰራሽ ለሁላቸውም ስሪ፣ አንቺ መልካም ነገር ታሰብሽ ለሁላቸውም ስሪ፣ መልካምነት ለራስ ነው። በዛውም ደግሞ አባትና እናትሽ ጎበዝ ይሉሻል፣ ዱዓም ያደርጉልሻል እና ለሁላችንም ነገ ጧት ቁርስ ስሪልን፣ ለእኔ ብቻ አይደለም ቁርስ ምሰሪው። በዛውም ሰላም እየነፍሰ ጡር ናት፣ እገጃት፣ ሴት አይደለሽ እንዴ አላት ያቤል። ዳታም ነይ እዚህ እናውራ አላት። እኔ እኮ እዚህ ማውራት አቅቶኝ አይደለም፣ የቢ የመጣች እንደሆነ ትልቅ ችግር ይፈጠራል። እቤት ውስጥ የምፈራቸው የቢን ብቻ ነው አለች።
እንዲህም ልትፈሪ አይገባም፣ ጀግና ልትሆን ይገባል። የቢኮ ዝም ብላ ቀርቃላ ነው እንጂ ትርጉም ያለው ነገር ይዝ አይደለም አላት። አሁን ላይ ሁሉም ነገር ትክክልና መስመሩን እየያዘ መጣ። የዳታም የደስታ ቀናቶች ተፈጠሩ። እንግዲህ በሌላ ቪዲዮዎችና አሪፍ በሆነ ነገሮች እስከምንመጣ ድረስ ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ሸር እያደረጋችሁ ቤተሰብ ሆኑ። እንደምታበረታቱኝ ተስፋ አደርጋለሁ። እኔም የናንተው የማዳም ቅመም ነኝ።